የላጤ ሾው ፕሮግራም ከባድ መዘዝ አምጥቷል። እጅግ ያስደነግጣል። ሁላችሁም በጣም ደስ ብሎ ነው ሰዓታችን ያለፈን። ያው ይሄ ሰዓት ታውቃላችሁ ምን እንደሚሆን ግን I want to tell you all individually that በሀገራችን ኢትዮጵያ ለመጀመሪያ ጊዜ በኢትዮጵያ በማህበራዊ ሚዲያ ላይ የተላለፈው ይሄ ከኢትዮጵያውያን ወግና ልማድ ውጪ የሆነው የቴሌቪዥን ፕሮግራም ጀርባ ያለው እውነታ ምን ይሆን? የዚህ ፕሮግራም መሪ ተዋናይ የሆነው ልጅ ከጥልቁ አሰራር ጋርስ ያለው ግንኙነት ምንድነው? ከባድና ብዙዎችን ያስደነገጠ መረጃ ይፋ ሆኗል። በዝርዝር እናስደምጣችኋለን። አወዛጋቢው ነብይ እዩ ጩፋ በወንጌል ስም ወይም በኢየሱስ ስም ዘይት፣ ጨው፣ ቲሸርት ወይም ሌላ ምንም ነገር መሸጥ ትክክል ነው ሲል ገልጿል። ያልተጠበቀ ጉዳይ ይፋ ሆኗል። ከዚህ ወሰድኩትን ውሃውን ዘይቱን አንድ ላይ አጠጣዋቸውና ቁጭ አልኩና ይሄ የምታየው ነብር ኮርኒስ ቀዶ እኔ በተኛውበት ላይ ኮርኒሱን ቀዶ ሲመጣ እነሱ ያው ባለጋራችን መጣ ብለው ጥይት ሊተኩሱ ሲሉ ጥይት አተኩሱ አውሬ ነው የገባው ግደሉት አልኳቸው። ድምጻዊው ያሬድ ነጉ በበዓል ቀን ቃሊቲ ማረሚያ ቤት ሄዶ የፈጸመው ተግባር ብዙዎችን አስደስቷል። ቢሆንም ግን ከፕሮግራሙ በኋላ ከባድና ያልተጠበቀ ጉዳይ ተፈጥሯል። ከዚህም የተነሳ ከፍርድ ቤት የወጣው የአቃቤ ሕግ ክስ መረጃ ብዙዎችን አስደንግጧል። ይህንንም ጉዳይ በዝርዝር ታደምጡታላችሁ። እኔ ታመሜ ልለምን የምችለውን ማህበረሰብ መበደል ከጀመርኩኝ የኢትዮጵያ ሙዚቃ እንደማይከፍል ታውቃለህ። የኢትዮጵያ ሙዚቃ ከመደነቅ ከመወደድ እንጂ አሁን ቅድም እንደተናገርከው ከመግባቴ በፊት ከ138 ሚሊዮን ቪው ከማለት ውጪ ምንም የለኝም። ምንም የሌለን ሰዎች የላጤ ሾው የተባለውና በኢትዮጵያ ለመጀመሪያ ጊዜ የተላለፈው ይህ ተከታታይ ትዕይንት ከጀርባው እጅግ አስደንጋጭ ምስጢር እንደያዘም የወጣው መረጃ አመልክቷል። በኢትዮጵያ አነጋጋሪ የሆነው የመተጫጨት የቴሌቪዥን ሾው ላጤም ይሰኛል። ይህ ፕሮግራም 10 ሴቶችና አንድ ወንድ የሚፎካከሩበት በኢትዮጵያ አነጋጋሪ የሆነው የመተጫጨት የቴሌቪዥን ሾው ላጤም ይሰኛል። አንድ ወንድና ሴት ይገናኛሉ። ሴቲቱ በወንዱ ፍቅር ትወድቃለች። በወንዱ ዙሪያ የሚያንዣብቡና በፍቅር ለመማረክ የሚሞክሩ ተቀናቃኞችን ትከላከላለች። በስተመጨረሻም ወንዱ ለፍቅሯ እጁን ይሰጣል። በቴሌቪዥን በተከታታይ የሚተላለፉ እውናዊ ትርኢቶችን የሚከታተሉ ከሆነ እንዲህ አይነት በርካታ ሾዎችን አይተው ሊሆን ይችላል። በአሜሪካና በአውሮፓ ዝነኛ የሆኑት ላቭ አይላንድ፣ ላቭ ኢዝ ብላይንድ እና ዘ ባችለር የተሰኙ ዝነኛ የቴሌቪዥን ትርኢቶች ላይ የተለመደ የታሪክና የሴራ ፍሰት ነው። በኢትዮጵያ እንደ አዲስ የተዋወቀው ይህ የፍቅር ማግኛ የመተጫጨት መንገድ ከተለመደው መንገድ ያፈነገጠ ሆኖ ቀርቧል። በኢትዮጵያውያን ተመልካቾች ዘንድ ክርክር ባስነሳው ላጤ እውናዊ ትርኢት ላይ ቤቴል ጌታውን የመሳያ ኃይለ ሚካኤልን ልብ ማሸነፍ ችላለች። ላጤ ከአሜሪካው ዘ ባችለር የተቀዳ ነው። በዚህ ሾው ላይ 10 ሴቶች አሜሪካ ያደገውንና ዳላስ የሚኖረውን የ38 ዓመቱን የመሳያን ልብ ለማሸነፍ ይፎካከራሉ። ትርኢቱ ባሉት የተለያዩ ክፍሎች ውስጥ ሴቶቹ በቦክስ ውድድሮች፣ በቅርጫት ኳስ ግጥሚያዎች እንዲሁም ለፍራሽ የቴሌቪዥን ማስታወቂያ በሚያደርጉት ከተለመደው ወጣ ያለ ፉክክር ይጋጠማሉ። ላጤ የተላለፈው በዩቲዩብ ላይ ሲሆን በወግ አጥባቂ ማህበረሰብ መካከል ያልተለመደ የመተጫጨት ስርዓትን ተከትሏል። የ25 ዓመቷ ቤቴል ለመረጃ ምንጫችን እንደተናገረችው ከሆነ በዚህ በአይነቱ የመጀመሪያ የሆነው የመተጫጨት ሾው ላይ አሸናፊ መሆኗ ህልም ሆኖባታል። በዩቲዩብ የተላለፈው የላጤ የመጀመሪያው ክፍል ብቻ ከ620 ሺህ በላይ ተመልካቾችን ያገኘ ሲሆን እርሷ ማሸነፏን እንደ ክብር ማዕረግ እንደምትቆጥረው ትናገራለች። ቤቴል የሚሰማት አይነት ስሜት ግን ሁሉም አይሰማውም። የመተጫጨት ሾዎች ሙሉ በሙሉ የምዕራባውያን ሀሳብ ናቸው የሚለው የቪዲዮ ብሎገሩ ሰመረ ካሳይ ወይም ሰመረ ባሪያው ነው። በኢትዮጵያ ውስጥ መተጫጨት ምን ጊዜም በግለሰቦች ጉዳይ ነው። ቀስ በቀስ በመጠናናት ውስጥ አልፎ እርግጠኛ ሲኮን ቤተሰብ ወይንም ማህበረሰቡ እንዲያውቁ ይደረጋል። የ41 ዓመቱ ሰመረ ይህ ትርኢት ሴቶችን ዝቅ የሚያደርግ እንደሆነም ያምናል። ልክ በሽልማት መልክ እንደሚቀርቡ ተደርገው ነው የተሳሉት በማለት ሴቶችን ዝቅ የሚያደርግ መሆኑንም ያምናል። በርካታ ተመልካቾች ተመሳሳይ የሆነ ሀሳብንም አንጸባርቀዋል። በዩቲዩብ ላይ ከተሰጡት አስተያየቶች መካከል ሴቶች እናንተ ማንም በገንዘቡ በቀላሉ የሚገዛቸው እቃ አይደላችሁም የሚላል። ሌላ አስተያየት ሰጪ ደግሞ በርካታ ፈጠራዎች በፕሮዳክሽኑ ላይ ታይተዋል፣ ነገር ግን ከባህል ያፈነገጠ ከሆነ ነጥቡ ምን ላይ ነው እስልም ይጠይቃል። ቤቴል ሴቶች በግልጽ አንድ ወንድን የራሳቸው ለማድረግ መፋለማቸው ከኢትዮጵያውያን ባህል ያፈነገጠ መሆኑንም ተስማማበታለች። ነገር ግን ሾው
ሾው ከማዕከላዊው ጭብጡ ያለፈ ነገር እንዳለውም ትከራከራለች። የሾው አጠቃላይ ነጥብ የተለያዩ አይነት ሴቶችን መወከል ነው። እያንዳንዱን ክፍሎች ካየ እያንዳንዷ ሴት የተለያዩ አይነት ፈተናዎች እንዳሉባት ከተለያየ ዳራ መምጣታቸውን እንዲሁም የተለያዩ አይነት የማይነገሩ ወይንም በኢትዮጵያ ሚዲያ ላይ ውክልና ያልተሰጣቸው ነገሮች መኖራቸውን ታስተውላለ ስለም ይገልጻል። ምንም እንኳ አከራካሪ ቢሆንም በዚህ ረገድ ላጤ የተሳካለት ይመስላል። በትርኢቱ ላይ የተሳተፉት ሴቶች ከተለያዩ ሙያ ዘርፍ የመጡም ናቸው። የሆቴል ማኔጀር፣ የበረራ አስተናጋጅ እንዲሁም የሂሳብ ባለሙያዎች ይገኙባቸዋል። ሴቶቹ ወዲያው ሲቀራረቡ አንዳቸው ለሌላኛቸውም ሆነ ለተመልካች የግል ታሪካቸውን ሲያጋሩ ይታያል። በአንድ ልብን በመሰበር ክፍል ላይ ተዋናይቷ ቪቪያን ወጣቶችን በግዳጅ ወደ ብሔራዊ አገልግሎት ከምታስገባውና በሰብአዊ መብት ጥሰቶች ከምትከሰሰው ኤርትራ ወደ ኢትዮጵያ በስደት መምጣቷን ትናገራለች። ቪቪያን ወደ ኢትዮጵያ ብቻውን የመጣች ሲሆን እናቷን ለ5 ዓመታት ያህል አላየቻቸውም። በእንባ ታጅባ በጣም ናፍቀኛለችም ትላለች። ሞዴሏ ራሄል ደግሞ ቤተሰቧንና እህት ወንድሞቿን ለመርዳት ስትል ትምህርቷን አቋርጣ የተለያዩ ስራዎችን መስራቷን ትናገራለች። ሌላ ሴቶች እንዲሁ ሀዘንን ስለመግለጽና ያሳደጓቸው ሰዎች ያላቸውን ክብር ስሜት በተቀላቀለበት መልኩ ሲወያዩ ይታያል። የእነዚህን ሴቶች እውነታ እንዲሁም የፍቅር ፍላጎት በማሳየት ረገድ ላጤ ጊዜውን የሚመጥን ሾው መሆኑን ፕሮዲውሰሯ መታሰቢያ ዮሴፍ ትናገራለች። የላጤ ሾው የተላለፈበት ድንቅ የዩቲዩብ ቲቪ መስራቾች ከሆኑት መካከል አንዷ የሆነችው መታሰቢያ ሾው ያናወጠው ነገር አለ፣ ነገር ግን የኢትዮጵያን ባህል ከመጋፋት ረገድ በጣም ሩቅ ነው ስትልም ትሞግታለች። በመጀመሪያው ሴቶቹን በጣም አማላይ አድርጎ አጋኖ ያቀረበ አይደለም የምትለው መታሰቢያ በጣም ሀቀኛ የሆነ የንተዋወቅ አይነት ደረጃ ላይ ያለ መተጫጨት እንዲሆን ነው ያደረግነው ብላለች። አክላም ተመልካቾችም ባህል የሚለውን ነገር እንዲሞግቱ ይጠይቃል። ባህል ምንድነው? እኛ የማንለወጥ ነን የሚለው ላይ ውይይት እንዲፈጠርም አድርጎናል ስትል ትገልጻለች። ይሄ በተለያዩ የዓለማችን ክፍሎች ዝነኛ የሆነው እውናዊ የቲቪ ትርኢትን ወደ ኢትዮጵያ በማምጣቱ የተደሰቱትም በርካቶች ናቸው። እንዲህ አይነት አደጋ ተጋፋጭነትን በጣም ነው የወደድኩት። እንደ ማህበረሰብ ቁጥብ በመሆናችን ሁሌም ሌሎች ትርኢቶችን በኢትዮጵያዊ መልክ ማየት ይፈልግ ነበር። ይህ መንገድ ከፋች ነው ይላል። ሌላ ተመልካች በበኩሉ ዘባችለርን በኢትዮጵያ አያለው ብዬ አስቤ አላውቅም፣ ነገር ግን ይህንን ወደ ህይወት በማምጣት ረገድ በጣም ምርጥ ስራ ሰርታችኋል ስልም ይገልጻል። የትርኢቱን ስኬት ተከትሎ ድንቅ ቲቪ ሁለተኛ ምዕራፍ ለመጀመር በዝግጅት ላይ ነው። አሁን ደግሞ አንዲት ሴት ከሚቀርቡላት 10 ወንዶች መካከል እንድትመርጥ ይሆናል ትላለች መታሰቢያ። ከተመልካቾቻችን በርካታ ግብረ መልሶችን እያገኘን ነው። ሰዎች ነገሮች ተቀይረው ማየት ይፈልጋሉ ስትልም ታስረዳለች። ቤቴልና መሳያ የፍቅር ጉዟቸው ባጭሩ ተቀጭቷል። እርሷውን አሜሪካ ከልጁ ጋር ነው ያለው። ስለዚህ በጣም አስቸጋሪ ነው። እውነቱን ለመናገር ወዴት እንደሚሄድ እርግጠኛ አይደለውም ትላለች። ቤቴል በሾው ላይ ከተሳተፉት ጋር በጣም የቅርብ ጓደኛሞች ነን ስትል በመግለጽ አሁንም እንደሚገናኙ ትናገራለች። ላጤ የኢትዮጵያን የፍቅር መልክ በማሳየቱ በጣም እንደምትኮራ የምትናገረው ቤቴል በኢትዮጵያ ሚዲያ ላይ ሴቶችን የተሻለ ውክልና እንደምሰጥ ያላትን እምነት ትናገራለች። ሴቶችን የምናቀርብበትና ራሳቸውን የሚገልጹበት አዲስ መንገድ ነው በማለት ትርኢቱን አዲስ የምናይበት መነጽር ነው ስትልም ሀሳቧን ትቋጫለች። ነገር ግን ይህ በኢትዮጵያ ባልተለመደ መልኩ ከሃይማኖትም ከወግም እንዲሁም ከመንፈሳዊ ሕይወት ባፈነገጠ መልኩ የተላለፈው ይህ ሾው በተለይም በፕሮቴስታንቱ እምነት ዘንድ በርካታ ጥያቄዎችን እያስነሳ ይገኛል። ምስትን የሚሰጥ እግዚአብሔር ነው፣ ነገር ግን ምስትን በዚህ መንገድ መፈለግ ከመጽሐፍ ቅዱስ እጅግ ያፈነገጠ ነው ያሉ በርካታ ሀሳቦችን እያነሱ ይገኛሉ። ዘይት መሸጥ የክርስቶስን የመስቀሉን ስራ ማቃለልና ማክፋፋት ነው። ሰው አይኑን ከክርስቶስ እንዲያነሳና የጨለማው ዓለም ገዢ ዲያብሎስ የሰዎችን አእምሮ አይናቸውን ከክርስቶስ ላይ አንስተው ነቢይ ሐዋርያ ላይ እንዲያደርጉ ማድረግ ነው። ዘይት መሸጥ ወንጌል ሳይሆን ወንጀል ነው። ወንጀልና ወንጌል እንላይ አገልጋይ ዮናስ ወንዶሰን የሚሸጥ ዘይት ለእግዚአብሔር መንግስት ወንጌል ድርሻ የለውም። በየትኛውም መልኩ በቤተ ክርስቲያን ውስጥ የገንዘብ ትርፍ ለማግኘት በስሌት የሚከናወን ንግድ ያጋንንት ነው። የእግዚአብሔርን መንግስት ሳይሆን የሰውንና የሰይጣንን መንግስት የሚያሰፋና የሚገነባ ነው። ምድራዊና ስጋዊ ነገርን ለማሟላት እንጂ ወንጌልን መስራት ከዘይት መሸጥ ጋር ፈጽሞ አይገናኝም። ስለዚህ ሁሌም እንደ እግዚአብሔር ቃል ነገሮችን መመዘን አስፈላጊ ነው። ገዢ ስለበዛ ሻጭ ትክክል ነው ማለት አይደለም። በወንጌል ስም ወይም በኢየሱስ ስም ዘይት፣ ጨው፣ ቲሸርት ወይም ሌላ ምንም ነገር መሸጥ ወንጌል ሳይሆን ወንጀል ነው። በመንፈሳዊ ዓለም ደግሞ የኢየሱስ ክርስቶስን ደምና የመስቀሉን ስራ ማቃለልና ማክፋፋት ነው። ሰው እያሰበ ካለው በተቃራኒ ክፉ የጨለማ ዓለም ገዢ ዲያብሎስ የሰዎችን አእምሮ በመቆጣጠር አይናቸውን ከክርስቶስ ላይ አንስተው አገልጋይ ነቢይ ሐዋርያ ላይ እንዲሆን ያደረገም አዚም ነው። በዘይቱ ላይ እንደተቀመጠ የሚያስቡት ምታታዊ ኃይል በእሱ ላይ ካለው ከመንፈስ ቅዱስና የኢየሱስ የስም ኃይል ገዝፎ እንዲታይ ያደረገ በዘይት ንግድ የተስፋፋ አዚም አለ። ወንጀልና ወንጌል እንላይ ስል ነው አገልጋይ ዮናስ ወንዶሰን ከሰሞኑ በዩጩፋ ላይ ስለተነሳው ጉዳይ ይህንን መልእክት ያስተላለፈው። ሰላም የኔ ተወዳጆች፣ ጸጋና ሰላም ይብዛላችሁ። ወንድማችሁ ጆሲ ነኝ።
ሰበር ዜና ይዤ ነው የመጣሁት። ምንድነው አንድ ማህበራዊ ሚዲያ ላይ ሲዘዋወር ያየሁት የኢትዮጵያ ሙሉ ወንጌል ቤተክርስቲያንና የመሰረተ ክርስቶስ ቤተክርስቲያን ከካውንስሉ ጋር ህብረት እንደማያደርግ መግለጫ የተሰጠበት ቪዲዮ ማህበራዊ ሚዲያ ላይ በጣም በሚገርምና በሚያስደንቅ ሁኔታ እየተራገበ ተመልክቻለሁና ይሄ ደግሞ ቪዲዮ በማህበረሰቡ ዘንድ እጅግ በጣም የተዛባ ምልከታና እይታ ማህበረሰቡ ዘንድ ወይንም ክርስቲያን አማኙ ዘንድ እንዲፈጠር ምክንያት ሆኗልና ይሄ ቪዲዮ ከ2 ዓመት በፊት የኢትዮጵያ አብያተ ክርስቲያን ካውንስል በተቋቋመበት ሰዓት ላይ የኢትዮጵያ አብያተ ክርስቲያን ካውንስል ነቢያትንና ሐዋርያትን አቅፎ የያዘ ተቋም እንደመሆኑ መጠን መሰረተ ክርስቶስና የሙሉ ወንጌል ቤተክርስቲያን እነዚህ ሐሰተኛ ነቢያቶች ባሉበት ደግሞ እኛ ህብረት አናድርግም ብለው በወቅቱ መግለጫ ሰጥተው የነበረ የቆየ ቪዲዮ በመሆኑ ማህበረሰቡ ከዚህ በጣም ከተወናበደ ከተሳሳተ መረጃ ራሳችሁን እንድትጠብቁ በዚህ አጋጣሚ መግለጫ ለመስጠት ነው በዚህ ያለውትኝ። ነገር ግን ወንበዴዎች፣ ዱርዬዎች በቤተክርስቲያን ስም የራሳቸውን ህገወጥ የሆነ ስራ የሚሰሩ ሴቶችን በቤተክርስቲያን የሚያስነውሩ በገስታው ስም ዘይት የሚቸረችሩ የቅዱሳንን መቀነት የሚያስፈቱ ሴቶችን የሚደፍሩ ነውረኛ ዱርዬ ሐሰተኛ ነቢያቶች ይህንን አጋጣሚ በመጠቀም የቆዩ ቪዲዮዎችን ልክ አሁን መግለጫ እንደተሰጠ በማስመሰል ማህበራዊ ሚዲያ ላይ በከፍተኛ ሁኔታ እያራገቡ ስለሆነ በፍጹም ከተሳሳተ መረጃ ራሱን ፕሮቴክት በማድረግ ራሱን እንዲጠብቅ በዚህ አጋጣሚ መግለጫ ለመስጠት ነው በዚህ ያለውትኝ በባማ ሚዲያ ስም ማለት ነው። የሰማይ አምላክ እግዚአብሔር ይባርካችሁ። በዚህ ጉዳይ ላይም የሙሉ ወንጌል እንደዚሁም ደግሞ የመሰረተ ክርስቶስ ቤተክርስቲያን አመራሮች በጌታ ፍቅር ይሄንን እንጠይቃለን፣ ወጣችሁ መግለጫ እንድሰጡ። እጅግ በጣም የተሳሳተ መረጃ ማህበራዊ ሚዲያ ላይ በከፍተኛ ሁኔታ ውዥንብር እየፈጠረ ማህበረሰቡ ወይንም ክርስቲያን አማኙን ማህበረሰብ እያወናበዱ ስለሆነ ወንበዴዎቹ ለማምታታት እንዲመቻቸው ሆን ብለው በከፈሏቸው ቲክቶከርና ዩቲዩበሮች አማካኝነት ሚዲያ ላይ ማህበራዊ ሚዲያ ላይ ማለት ነው ዜናው በከፍተኛ ፍጥነት እየተራገበ ስለሆነ በዚህ ጉዳይ ላይ የቆየ ቪዲዮ ስለመሆኑ የሚያመለክት አጠር ያለ መግለጫ አመራሮች እንዲሰጡ በጌታ ፍቅር ይሄን ጥሪ ያቀርባለሁ። የኢትዮጵያ አብያተ ክርስቲያን ካውንስል አመራሮች፣ አባቶች፣ በዛ ያላችሁ ሊደሮች፣ እግዚአብሔር ቦታውን ስፍራውን የሰጣችሁ የተከበራችሁ አባቶቻችን እናንተም በዚህ ጉዳይ ላይ አጠር ያለ መግለጫና እንደዚሁም ደግሞ ደብዳቤ ብትጽፉ መልካም ነው የሚል ምልከታ ስላለኝ ነው። ቢኮዝ ይህንን አጋጣሚ በመጠቀም ሐሰተኛ ነቢያቶች በየገስታው ስም እህቶችን የሚደፍሩ ብዙ ሰዎች ከአውሮፓ፣ ከካናዳ፣ አሜሪካ ዋጋ ከፍለው የመጡ ሰዎችን የሚዘርፉ፣ የሚያጭበረብሩ፣ የሚያወናብዱ፣ የሚያምታቱ አጋጣሚውን እንደ በጎ ነገር እየተጠቀሙ የራሳቸውን ስም ሊገነቡበት ስለሆነ እነዚህ አንጋፋ አብያተ ክርስቲያናት ከካውንስሉ ጋር እንደሌሉ አድርገው በማስመሰል የራሳቸውን ጥቅም ለማስቀጠል በክፋትና በአመጽ እየሄዱ ስለሆነ ማህበረሰቡንም በማንቃት እንደዚሁም ደግሞ አቋማችሁም ደግሞ ምን ያህል ጠንካራ እንደሆነ ጎን ለጎን በማሳየት ይህን መግለጫ ብታወጡ መልካም ነው የሚል ምልከታ ስላለኝ ነው። ምክንያቱም ያየሁት ማህበራዊ ሚዲያ ላይ የተዘዋወረ ያለ ቪዲዮ ፈጽሞ ከእውነት የራቀ ሙሉ ወንጌል ቤተክርስቲያን መሰረተ ክርስቶስም ከካውንስሉ ጋር ጤናማ የሆነ መስተጋብር ያላት ጤናማ የሆነ ስራ የምትሰራ የተከበረች ቤተክርስቲያን ስለሆነች ከዚህ ከ2 ዓመት በፊት የተለቀቀ ቪዲዮ ልክ ከትላንት ወዲያ መግለጫ እንደተሰጠ በማስመሰል የራሳቸውን ትርፍና ጥቅም ለማስቀጠል በክፋትና በአመጽ እየሄዱ ያሉ ወንበዴዎች ስለሆኑ እናንተ ወንበዴዎች እንደማታመልጡ በዚህ አጋጣሚ መናገር እንፈልጋለን። ሰማይም ምድርም በእናንተ ላይ ጨክኗል። ስለዚህ በቤተክርስቲያን ስም ጨው እየሸጣችሁ፣ ቲሸርት እየሸጣችሁ፣ ዘይት እየሸጣችሁ እህቶችን እየደፈራችሁ የማትቀጥሉበት ዘመን ሰማይም በእናንተ ላይ ጨከነበት፣ ምድርም በእናንተ ላይ ፊቷን ጀርባዋን የሰጠችበት ጊዜ ስለሆነ ማወናበዳችሁን አትቀጥሉ፣ አይሳካላችሁም። እንደዚህ ግር በግር እየተከታተልን ትክክለኛውን መረጃ
ለማህበረሰቡ በመስጠት ማህበረሰቡን በማንቃት ከተኩላዎች መንጋጋ ነፃ እናወጣለን። መንፈሳዊያን ከዘፋኙ ተማሩ። ያሬድ ነጉ በጣም የሚደንቅ ደስ የሚል ደግ ሐሳብ ነው። መጽሐፍ ቅዱስ የታሰሩትን ጠይቁ ይላል። አንተ በገባ ልክ ጠይቃል። በጣም ይደነቃል። መጽሐፍ ቅዱስ መመሪያችን ነው የምትሉን መንፈሳዊያኑ ዘማሪያን ከዘፋኙ ከያሬድ ነጉ ተማሩ። ዘፋኝ ሚሊኒየም አዳራሽን በናቅበትና እስረኞችን ይጠይቅ ዘንድ ወደ እስር ቤት በሚሄድበት በዚህ ጊዜ እናንተ ሚሊኒየም አዳራሽን በየሳምንቱ ማጨናነቃችሁ ይብቃ። እግዚአብሔር የኮንሰርት ችግር የለበትም የነፍስ አገልግሎት እንጂ። እስቲ እናንተም ከሚሊኒየም አዳራሽ ወጣ ብሉ፣ እንዲሁም ከፊት ለፊት የወንበር ምቾትም ተነሱና እናንተም ደግሞ እንዲሁ እስረኞችን ጠይቁ፣ ዘምሩላቸው፣ ወንጌልንም ንገሯቸው። ድምፃዊ ያሬድ ነጉ የአልበም ምርቃቱንም የፋሲካ በዓልንም በቃሊቲ ማረሚያ ቤት ለሴት እስረኞች የሙዚቃ ኮንሰርት በማዘጋጀት ማሳለፉ ይታወቃል። ይህን ተከትሎ ለታራሚዎቹ ኮንሰርት ማቅረብ አልነበረበትም በሚሉና ኮንሰርቱን በማቅረቡ ለመሰገን ይገባል በሚሉ ወገኖች የተለያዩ ሐሳቦች እየተነሱ ውይይት ተፈጥሯል። ሸዋ ሸረፋ የተባሉ የዘሃበሻ ቤተሰብ አስተያየት ሰጪ ያሬድ ነጉ የሰራው ስራ ጥሩ ቢሆንም ነገር ግን እጅግ በጣም ብዙ እናቶችን ልብ ያደሙ ልጆቻቸውን የነጠቁ አስከፊ ድርጊት የፈጸሙ ሴት ልጆችን በስለት እስከ ማረድ ድረስ የደረሱ አረመኔያዊ ሰይጣናዊ ድርጊትን ይፈጽማሉ ከመካከል እና ልጇን ያጣች እናት ይህንን ስታይ ሲፈነጩ ሲደሰቱ አይተናል። እኔ ያልደግፍም አውግዛለሁ እንጂ ስሎም ይናገራሉ። አንጋፋው አትሌት ቀነኒሳ በቀለ ምን ገጠመው? ቀነኒሳ በቀለ የፊታችን ይሁድ በሚካሄደው የለንደን ማራቶን ላይ ለመሳተፍ ቀናቶቹን በከፍተኛ ጉጉት ሲቆጥራቸው ቆይቻለሁ። ነገር ግን በሚያሳዝን ሁኔታ በልምምድ ላይ ሳለው ባጋጠመኝ ጉዳት ምክንያት ከዘንድሮው ውድድር ውጪ ለመሆን ተገድጃለሁ ስልም ገልጿል። በዓለም ዙሪያ የምትገኙ አድናቂዎቼ በሙሉ ለምትሰጡኝ ድጋፍና ማበረታቻ በጣም አመሰግናለሁ። አሁን ሙሉ ትኩረትን ከጉዳቴ በማገግምበት ሁኔታ ላይ ለማድረግ እፈልጋለሁ። ወደ ቀድሞ ምርጥ ብቃቴ ተመልሼ በሌላ ውድድር ላይ እንደምንገናኝ ተስፋ አድርጋለሁ ስልም ገልጿል።